ወደ ላሊበላ በሰላም ገብተናል። ሰው እንዴት በገዛ ሀገሩ ላይ ይመቀኛል? ኢትዮጵያ ኢሜጅ በኢንተርናሽናል ደረጃ እንደዚህ መሆኑ የት ኢምፓክት እንደሚያደርገን ልንገራችሁ። ዴላን ፔጅ እንግሊዛዊ ኢትዮጵያ መሆኑ ይታወቃል። በርካታ ታሪካዊና ተፈጥሯዊ እንዲሁም ሃይማኖታዊ የኢትዮጵያን የቱሪዝም መዳረሻዎች እየጎበኘ ይገኛል። ከነዛ መካከል ደግሞ ታሪካዊው ለዓለም እጅግ አሁን ድረስ እንቆቅልሹ፣ ሚስጥሩ፣ ጥበቡ መነጋገሪያ የሆነው የኢትዮጵያ የቱሪዝም የቱሪስት መዳረሻ ልዩ ቦታ ላሊበላን ጎብኝቷል። በአካባቢውም እጅግ ደማቅ የሆነ አቀባበል ተደርጎለታል። ከዛ ባለፈ ወንጪ ተፈጥሮ ቦታንም ጎብኝቷል። የሐረር ጅብ የመመገብ ስነስርዓትንም እዛ አካባቢ ያለውንም ሂደት ተመልክቷል። በአዲስ አበባ በሌሎችም የተፈጥሮ መስህብ ቦታዎች እጅግ ድንቅ የሆነውን የኢትዮጵያ መገለጫን እያየ ነው። ይሄ ጉዳይ እንግዲህ በኢትዮጵያ ውስጥ በሁለት ጎራ ከፍሎ እያከራከረ ነው። እንደምታውቁት በዚህ ሰዓት በዓለም አቀፉ ዴላን ፔጅ ኢትዮጵያን ማስጎብኘቱ ምንድን ነው ፋይዳው? ጦርነት አለ፣ መጎሳቁል፣ ረሃብ አለ፣ የሰላም እጦት አለ። እሱን ነው ማስጎብኘት ያለብን። የተደበቁ ነገሮቻችንን ከልለን ጥሩ ነገሮቻችን ብናሳይ ጥሩ አይመጣም የሚሉ ሀሳቦች የሚያነሱ አሉ። አንዳንዶች ደግሞ ሀገር የምትተዋወቀው በጥሩ ነገሯ ነው። የሰለጠኑት ሀገራት እንኳን ለዓለም ለቱሪዝም ገበያ የሚያቀርቡት ምርጥና ሀብቶቻቸውን ነው። ይሄ ከሀገር ላይ ምቀኛ ከመሆን የሚተናነስ አይደለም የሚል ሀሳብ እያነሱ ሙግት ወይም ክርክር ገጥመዋል። ላሊበላ ውቅር ቤተክርስቲያንን ሲወጣ እዛ አካባቢ ያለውን ታሪካዊ ነገር የሚያሳይ አጭር ቪዲዮ አለ። እሱን ጋብዣችሁ እንመለሳለን። በርካታ ሰዎች እንግዲህ በአዲስ አበባ ላይ የታጠረው የዴላን ፔጅ እና የአዶናይ ጉብኝት ወደ ታሪካዊ፣ ሃይማኖታዊ እና ተፈጥሯዊ የኢትዮጵያ የተለያዩ መስህብ ቦታዎች መሄድ አለበት፣ ከአዲስ አበባ ውጭ መውጣት አለበት የሚል ሀሳብ ሰጥተዋል። በእርግጥ ዴላን ፔጅ እሱን እያደረገ ነው። ላሊበላ ሄዷል፣ ወንጪ ሄዷል፣ ሌሎችም ተፈጥሮአዊና የሰው ሰራሽ የኢትዮጵያ ልዩ ቅርሶችን አይቷል። በእርግጥ ይሄንን ማየት አለበት የሚሉ ሀሳቦችንም የሚያንጸባርቁ ሰዎች አሉ። እሱን እስቲ ሀሳብ ላስደምጣችሁና ተመልሰን እንገናኛለን። ጭላሎ ቲዩብ ነው። አሁንም ተከታተሉ። ምንድነው አምጥታችሁ የምታስተዋውቁ የምትፈልጉት? ኢትዮጵያን የምታስተዋውቁ ከሆነ አዲስ አበባ ላይ ብቻ አይደለም፣ ዓለም ላይ የሌለ ከአንድ ድንጋይ የተፈለፈለ አክሱም አለላችሁ። አክሱም ውሰዱት። የመጀመሪያው በዓለም ላይ የመጀመሪያው መስጊድ አልነጃሽ አለ፣ እዛ ውሰዱት። ከአንድ ድንጋይ የተፈለፈለ የላሊበላ ቤተክርስቲያን አለ፣ እዛ ውሰዱት። የፋሲለስ ደስ ግንቦች አሉ ጎንደር ላይ፣ እዛ ውሰዱት። አባ ጅፋር ውሰዱት። አዲስ አበባ ላይ ብቻ አምጥታችሁ ቁርጥና ስጋ በፈረስ በመኪና ስለተንጫጫችሁ አይደለም። ሁሌ ነጭ አምላክ ያቱ ነው። በርካታ ሰዎች እንዳልኳችሁ የዴላን ፔጅን ኢትዮጵያ መጎብኘት በዚህ ሰዓት ወቅቱ አይደለም የሚሉ ሰዎች አሉ። ምክንያቶቻቸው ምንድነው? ቀደም ሲል እንደገለጽኩላችሁ ኢትዮጵያ ውስጥ ሰላም የለም፣ ጦርነት አለ፣ ረሃብ አለ። ይሄ ገጽታችን ነው። ይህንን ማስተዋወቅ ካለብንም ይህንን ሸሽገን ጥሩ ነገሮቻችንን ብልጭልጭ ነገሮቻችንን ማሳየት የለብንም የሚል ሀሳብ ነው የሚያነሱት። ይሄ ከሀገር ላይ ምቀኛ እንደመሆን ነው። የቱሪዝም መብቶችን፣ የኢትዮጵያን ሀብቶች በዓለም ላይ ገጽታዎቻችንን የሚገነቡ መልካም ነገሮቻችንን በማሳየት የቱሪዝም መዳረሻ ኢትዮጵያ እንድትሆን ያሉብን ችግሮች በመቅረፍ ረገድ ትልቅ አበርክቶ አለው። ለእነዚህ ሰዎች ለታዋቂ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች እንደዚህ አይነት የምንላቸውን ችግሮች ማሳየት ምንድን ነው ፋይዳው? ሀገር ላይ ምቀኛ ከመሆን የዘለለ ሰው ሀገሩ የራሱ ሀገር ላይ ምቀኛ ይሆናል? በጌታ በኢየሱስ ክርስቶስ ስም እንዴ! ለምን ታየ? ለምን ተጎበኘ? ይሄ ብልጭልጭ ነገር የሚታይ ወጋሁላችሁ በጌታ በኢየሱስ ስም እንዴ! ለምን ወጣ ብሎ ብዙ እኮ የተራበ ሰው አለ፣ ብዙ የተጎሳቆለ ሰው አለ፣ ብዙ እነሱም ይጎብኙ። የምራችሁን ነው? ሌላም ጉዳይ የሚያነሱ አሉ። በእርግጥስ የትኛውን ቦታ ነው ማስጎብኘት ያለብን? የሰለጠኑ ሀገራትስ የትኞቹን ቦታ ነው የሚያስጎበኙት? ለምሳሌ እነ አሜሪካን ልክ
እንደ ስልጣኔያቸው ልክ አሁንም ችግሮች አሉባቸው። ሆምለስ አካባቢዎች አሉ፣ ግንም አሁንም የሚያስጎበኙት በጣም ጥሩ ይሆናል። ስለዚህ መልካም ገጽታዎቻችን ባስተዋወቀን፣ በማህበራዊ ሚዲያ እንዲሰራጩ ባረግን፣ ተጽዕኖ በሚፈጥሩ ሰዎች እንዲተዋወቁ ባረግን ቁጥር ዓለም ስለ ኢትዮጵያ ስለ ሀገራችን በዛ መልክ ነው ገጽታውን የሚገነባው ወይም አይምሮ ላይ የሚስለው። ስለዚህ ይሄንን ማሳየቱ ምን ክፋት አለው የሚሉ ሀሳቦችም አግኝቻለሁ። እስቲ የአንድን እንስት ድምፅ ቪዲዮ አለ፣ እሱን ላሳያችሁና እንመለሳለን። የኢትዮጵያ ኢሜጅ በኢንተርናሽናል ደረጃ እንደዚህ መሆኑ የት ኢምፓክት እንደሚያደርገን ልንገራችሁ። አንድ ውጭ ሀገር የሚኖር ኢትዮጵያዊ አንድ ፈረንጅ ወይም ደግሞ አንድ የዛ ሀገር ዜጋ አንድ አሜሪካዊ እንበል ዌር አር ዩ ፍሮም ቢለው አም ፍሮም ኢትዮጵያ ሲል በዛ ሰዓት ያፈረኝ ስለ ኢትዮጵያ ያለው ኢሜጅ ነው አንተን ዲፋይን የሚያደርገው ለሱ እንጂ ያንተ ፐርሰናል ኢሜጅ አይደለም። ኢትዮጵያ ረሀብተኛ ነች፣ አለመቀጠር፣ ሲቪል ዋር፣ አንኤምፕሎይመንት ያለባት ደሃ የተመታች ሀገር ነች የሚል ኢሜጅ ከያዘ ይንቅሃል እዛው። ያንተ ሀብታም መሆን ያንተ እዛ ጋር ባለስልጣን መሆን ምንም ማተራ ያደርግ። የ77ቱን ድርቅ እኮ ስቲል ለረሃብ ኢትዮጵያን እንደ ሲምቦል እያነሱ ነው። ኢትዮጵያ ረሀብተኛ ምናምን ነው የሚሉት አይደል እንዴ? ግን በኢንተርናሽናል ደረጃ ኢትዮጵያ እንደዚህ ናት ብለው ይሄንን ኢሜጅ ከያዙ ኦሪጂን ኦፍ ኮፊ ኦሪጂን ኦፍ ሂውማን ካይንድ እዚህ ሀገር ብለው እዛው ነው በሪስፔክት አይን የሚያዩክ፣ እዛው ነው በሪስፔክት ትሪት የሚያደርጉ። ከ19 ሚሊዮን በላይ ተከታዮች ያሉት እንግሊዛዊው ተጽዕኖ ፈጣሪ ዴላን ፔጅ የተለያዩ የኢትዮጵያን የመስህብ ስፍራዎች እየጎበኘ ነው። በርካታ ሰዎች በተቃርኖም በድጋፍም ሀሳብ እየሰጡት ነው። ከዚህ ጋር ተያይዞ ለዛሬ ያጠናቀናል። ሌላ ጊዜ እንመለሳለን።